ማርቆስ በጣም የተወደዳችሁ ኦርቶዶክሳውያን ሰላም እላችኋለሁ። ሰላም ይብዛላችሁ። ሰላም አጣችኋል። ኦሬዲ ድኗል። ሳይጠመቅ በጣም ሳይጠመቅ ሄዳ ነው ይሄ ሰው። በጥምቀት ምንድን ነው የሚያገኘው? ኮንፈርም ነው የሚያደርገው። መዳኑን ያረጋግጣል። በጥምቀት ያረጋግጣል መዳኑ። አዎ ከዛ በፊት እርግጠኛ አይደለም መዳኑን ማለት ነው። እርግጠኛ አልነበረም። ኖ እንደዛ አይደለም። ተው ብለናል። ተው ሳምንቱን ደግሞ የሆነ ነገር ያጋጥማል። ተውን ሰሞኑን አይታችኋል እኮ አልቅሳችሁ ብዙ ለፍታችኋል። ግን መወለድ በጥምቀትም ይሆናል፣ በቃሉም በኩል ይሆናል። በጥምቀት በኩል ለህፃናት ነው ዳግም የሚወለዱት ለህፃናት ዳግም የሚወለዱት በጥምቀት በኩል ነው። ባለፈው ቀለሜ ማርቆስ ባለፈው ቀለሜ ማርቆስ ሲገባ አውርዱት ብሎ እኮ ነው አየር ላይ ነው ያስወረደው። እንዳይገባ ይሄ ጭራሽ ወንጌላዊ አይደለም ብሎ ነው ያወረደው። አንዴ እሺ፣ ሐሜቴን ሰምተናል። ሐሜተኛ መቼስ ጎበዝ እኮ ነው። እሺ እኔ እሱ ቤት ሄጄ ተናግሬ የለም ወይ? ምን እሱ ከዛ ቤት ሲያወርድ እኮ ራሱ ቤት ገብቼ ያለው ዲያቆን መኩ እንዳለው ሜቢ የማያውቁትም ትምህርት ሊሆንበት ስለሚችል እና ሊደነግጥም ስለሚችል ያው በፍቅር እንደዚህ ኤክስፖዝ እያደረጉ መሄዱ ትልቅ ለውጥ እያመጣ ስለሆነ አሪፍ ነበር። ያ እንደዛ እኮ ነው። ግን ደግሞ ማለት የራሱ ትምህርት ቢሆን ኖርማል ነው፣ ባይዘው ችግር የለውም። ምክንያቱ ኦልሬዲ የራሱ እምነት ኦን ፐርፐዝ የሚቀይር ከሆነ ችግር የለውም። የሰው እምነት ግን ዝም ብለህ ከራስ ጋር እኩል ለማድረግ የምትቀይር ከሆነ ትንሽ ችግር ነው። ለራስ ብቻ አይደለም እየታመንክ ደግሞ ዮሐዴ አስተውላል። ኦል ፔንቴኮስታዎች አንድ ነን ነው የሚሉት፣ ሉትራኖቹ ግን ኦፖዚት ነው፣ አንድ አይደለንም ነው ማጆሪቲው የሚለው። እሱ ነገር ይገርማል። አሁን ያሰማሁት ቪዲዮ በሜጀር ኢሴንሻል በሚባሉ ኮንሴፕቶች ያለን ልዩነት ብሎ ነው አይደለ የጀመረው። ኢሴንሻል በሚባሉ እንትኖች ያለን ልዩነት አንድ በሚስጢራት ህብረት ማድረግ አይቻልም። ባይዘው በሚስጢራት አንድ ማለት የኮሚኒየንም ምንጭ ባይዘው ሚስጢራት ናቸው ለሉትራኖች ማለት ነው። ኮሚኒየን ወይም ደግሞ ህብረት የቅዱስ ቁርባንን መውሰድ በጋራ መውሰድ አይችሉም ከጴንጤኮስታሎች ማለት ነው። ይሄ በቃ ሜጀር ዲፈረንስ ሜጀር ልዩነቶች ናቸው። እና ፕላስ ደግሞ እኔ አይ ወንደርቱን ነው የሆነ ሰው አምኖ ከዳነ በኋላ ሚስጢራት ሲወስድ ነው ሲል የሚደረገው ብሎ ያምናሉ ብሏል። እስኪ ምናልባት ይሄና እምነት ካላቸው እኔ ለማወቅ በጣም ደስ ይለኛል። እውነት በቃ እንደዛ ከሆነ ማለት ነው፣ እንደዛ የሚያምኑ ከሆነ ግን የሚገርመኝ ዮሐዴ እውነት ለመናገር ማለት ነው አሁን ይህ ትምህርት አሁን ማለት በቅርብ እንግዲህ እንደው በግልጽ ባይታወቅ አሁን በሚሊዮን ደረጃ የሚቆጠሩ መካነ ኢየሱሶች ይህንን ትምህርት እንደማያውቁ ታውቃለህ። ማለት አብዛኛው አያውቅም፣ አብዛኛው እና በጣም ነው የሚገርመኝ። ማለት በዚህ ትምህርት ነው ሲያምኑ የነበረው ማለት ነው አብዛኛው ይሄ ቤተ እምነት ውስጥ ነው ያለው። ስለዚህ አሁንም መልእክታችን ለሉተራን ማለት እንደዚህ አይነት ትምህርት ይዛችሁ ያው እዛ መቆየት የለባችሁ። ወደ እውነተኛይቱ ወደ ጌታ ቤተክርስቲያን መምጣት አለባችሁ፣ መውጣት አለባችሁ። እውነት ለመናገር እንደዚህ አይነት ትምህርት የተምታታ ያውም የጌታ ትምህርት ያልሆነ ከሐዋርያት ያልመጣ ይሄንን ትምህርት አስተምህሮ ነው እያወራን ያለ ነው። በነገራችን ላይ አስተምህሮ እና እንትን የተለያየ ነገር ነው። አስተምህሮ የመዳን ትምህርት እያለ ነው። የመዳን ትምህርት እነዚህን ትምህርት እየያዙ እንዴት እዛ ውስጥ ቁጭ ትላላችሁ? አይከብድም? አሁን አውቋቸዋል። በቃ ይሄው እምነታቸው በግልጽ እነሱም ኮንፌስ አድርጓል። እንደዚህ አይነት ትምህርት ደግሞ በሐዋርያትም እንዲሁም በአባቶችም የለ። አንድ የሚያነሱት ኦገስቲን ነው። ያንን ኦገስቲን ደግሞ እንደምንድን ነው አንድ ማለት እነሱ በሚሉትም ልክም አይደለም። በነገራችን ላይ ኦገስቲንም የሚለው እና የኦገስቲንም እንደ አንድ እንትን ልንወስድ እንችላለን። አክቹዋሊ እንግዲህ
ፓትሮሎጂ ለተማረ ሰው ወይም ደግሞ ፓትሮሎጂ ለሚያውቅ ሰው አንድ ሰውን ሜንሽን አድርገህ ለአንድ ሰው ብቻ እንትን አታደርግም። እምነትን መሰረትን አትመሰርትም። እንደ ቤተ ክርስቲያን በጉባኤዋ ምን ትላለች ተብሎ ነው ትምህርቱ ራሱ የሚተላለፈው። በጉባኤ በቤተ ክርስቲያን በአባቶች ነው በጋራ የሚታየው እንጂ አንድን እንትን ሰለክት ተደርጎም አይደለም። እና ከእንደዛ አይነት ትምህርት ካወቃችሁ መውጣት አለባችሁ። ወደ እውነተኛቱ የጌታ ቤተክርስቲያን መምጣት አለባችሁ፣ መንቃት አለባችሁ። ያው ጴንጤቆስታል ያሉት ያው አብዛኛው እንትን ተደርጓል፣ በጣም ይታወቃል። እንግዲህ ትምህርታቸውን በጣም የተለያየ ነው፣ እነሱም ሌላ ነው። እንግዲህ ለእናንተ መልእክት እያስተላለፍን ነው። በዚህ አጋጣሚ ጸጋ ብቻ በሚለው እምነት ብቻ በሚለው ከዛ እንድትወጡ እየታርዳችሁ ማርቆስ ሉትራን ነበረ የዛሬ 6 ወር። አሁን አቲክ መካነ ኢየሱስ ነበር። አሁን ሉትራን ነው። ማርቆስን አናግረው እስቲ ይዋዴ። ማርቆስ በጣም የተወደዳችሁ ኦርቶዶክሳውያን ሰላም እላቸዋለሁ። ሰላም ይብዛላችሁ። ሰላም አታችኋል። ሰላም ይብዛ። እንዴት አለ? የኔ ነው የእሱ ነው የሚቆራረጠው? የኔ አይቆራረጥም፣ ያንተ ይሆናል። ይዋድ ዳግ የሆነ ነው። ማርቆስ ሉተራን ነህ? አዎ። ሰላም ቆይ፣ ሰላምታዬ እንዲጨርስ መጀመሪያ ሰላም ይብዛላችሁ ኦርቶዶክሳውያን። ተው ብለናል። ተው ሳምንቱን ደግሞ የሆነ ነገር ያጋጥማል። ተውን እውነት የኛ ልጆች የሚያነቡ ናቸው። ተውን። ሰሞኑን አይታችኋል እኮ አልቅሳችሁ ብዙ ለፍታችኋል። ተውን። ምን ሰሞኑን እንዳለቀሳችሁ ታውቃላችሁ አይደል? ምን ያክል አብዱ እንደተጋለጠ ያውቃችኋል። ምንድነው? ተው ማን ነው? ተው ማን ነው? ይቅርታ አድርግልኝና ምንድነው? ተው ቶሚ ነው መሰለኝ የሚለው ወረደን። ተው ምንድነው የሚለን? እንዴ አስወርዳችሁት አይደለም? በጌታ ኧረ በትምህርታችሁ ዲፌል ወር አስወርዳችሁት ነው ወይስ ራሱ ነው? አይ አስወርደን አይደለም፣ ራሱ በቃችን ለማለት ነበር። አያችሁ የእናንተ ህዝብ አብዱ መኖሩን ያውቅ ነበር። መጋፈጥ አይችልም። ይዋዴ ትምህርቱን እንናገራለን ተውን ይላል። ከዛ ደግሞ ታለ ወይ ኦርቶዶክሳውያን በአባቶች ውስጥ ላይ አብዱ መኖሩን ያውቃሉ ወይ? ማርቆስ እንዴ ወይ ማይኩን ዘግተህ ብታወራ ራሱ እኮ ይሰማል። በነገራችን ላይ ያስወረዱን ባይዘው የታች ሆነ ብታወራም ይሰማል ከሚለውን ቼክ ለማድረግ ነበር። ሳትጮህ እስኪ ያወራል። እሺ አንደኛ ሉትራን ብላችሁ ብዙ አታውሩ። ብዙ ባወራችሁ ቁጥር ሁሉ ትጎዳላችሁ። ስለ አሁን አየናችሁ እኮ ተሰባስባችሁ ወደ ምንድነው ወደ ባጃጁ አገባችሁ እኮ እኔ አሳዘናችሁኝ። በዚህም በዛም ቅጥቀጣው በዛችሁ። ማንካቴ የሌለባችሁን አካል አትንኩ። ማርቆስ ይሻል። እኛ ምንም የሚያሳፍር ትምህርት የለንም። እየዞርን እየመጣን እንቀጠቅጣችኋለን። የምታነሱት ርዕስ እያንዳንዱ ያው ቤታችሁ መተን የቀጠቀጥ ነው ያን ርዕስ። ስለዚህ ምንም አታመጣም። ብቻ እኛን ተንከባከበን ዝም ብለህ ሌላ ከባድ ርዕስ ሳይነሳብን። አሁን ጥያቄውን ልጠይቅና ቅድም ሳሚ ሲያወራ የነበረው አንድ ሰው ቃሉን ሲሰማ ሪጀነሬት አድርጎ ያምናል ብላችሁ ታምናላችሁ አይደል? ማርክ አዎ ቃሉ እኮ የእግዚአብሔር ቃል ጥምቀትና ቅዱስ ቁርባን ለምንድን ነው የሚጠቅም? እሺ አይ ወሱ ሳይሆን ዋናው ጥያቄ ከዛ እሺ ጥምቀቱ ምን ይጠቅመዋል? ከዛ በኋላ ጥምቀቱ እንዴት አይጠቅምም? እናንተ ለምንድን ነው የምታጠምቁት? ማይጠቅም ከሆነ እኛን አትጠይቀኝ። የእኛን ትጠይቀኛለህ። መጀመሪያ መልስልኝ። አሁን ሰውየው ሪጀነሬት ካደረገ በእምነት ከዳነ ምናምን ከዛ በኋላ መጠመቁ ምን ይጠቅመዋል? ጥምቀቱ ለምንድነው የሚጠቅመው? አንደኛ
ድኗል አይደለም እኮ ማለት ሪጀነሬት አድርጓል ማለት ድነቱን ፈጽሟል ማለት አይደለም። ኦኬ አልዳነም። ሪጀነሬት ሲያደርግ የእግዚአብሔርን ቃል ሰምቷል፣ ሪጀነሬት ሆኗል። ከዛ በኋላ ወደ ድነት ውስጥ መቼ ነው የሚገባው? አምኖ ሲጠመቅ ነው። ሪጀነሬትድ ሆነ ማለት እኮ ልቡ ውስጥ ላይ ቃሉ ተፈጥሯል ማለት ነው። በአመነ ሰዓት ሪጀነሬት አደረገ ምን ማለት ነው ታዲያ? ሪጀነሬት አደረገ ማለት ለምሳሌ ሐዋርያ ስራ ላይ ቃሉን ሰሙት፣ ልባቸው ተነካ ነው። እሺ ዳግም ተወለዱ ማለት ነው። ዳግም ተወለዱ ማለት ነው። አሁንም እኮ ዳግም ተወለዱ ወደሚባል ደረጃ አልደረሰም። ሪጀነሬት አደረገ። ሪጀነሬሽን ምን ማለት ነው ማርቆስ? ሊጨርሳ ቆይ። ሪጀነሬት ምን ማለት ነው? አንዴ ሊጨርስ። አይ ትርጉም በእንግሊዘኛና በአማርኛ እኮ ነው። ዳግም ልደት እኮ ሪጀነሬሽን እኮ ነው በአማርኛ። እሱ ነው ሪጀነሬት አደረጉ ማለት ዳግም ተወለዱ ማለት አይደለም ስላልከኝ። ቆይ አንዴ ሪጀነሬት አደረገ ማለት ድኗል ማለት የሚለውን አያመጣም። ለምሳሌ ልባቸው ተነካ ማለት ድኗል ማለትን ያመጣል? ኧረ እኔ ሲጀመር ልባቸው ተነካ ሪጀነሬት አደረጉ ማለት ነው የሚል ከይታ መጣው እኮ ነው። ሪጀነሬት አደረጉ ምን ማለት ነው ማርቆስ? አንዴ ሊንጋሪክ ድነት የሚፈጸመው እንዴት ነው? አንድ ሰው ሪጀነሬት አደረገ ማለት ድኗል ማለትን አያመጣም። የእግዚአብሔርን ቃል የምርን። እሺ ቲቶ 3:5 እስኪ አንብብ። አንዴ እኔ ሊጨርስና ቲቶ ጋር አንተ ብትሄድ አይሻልም? እኔ ሊጨርስ እኮ የጠየቅኩህን እኮ እየመለስክ አይደለም። የጠየቅኩህን አንተ በምትፈልገው መንገድ እኮ ሊመልስ አይደለም የገባሁት። አይ አይደለም። እኔ ሲጀመር እኮ እኔ ማለት የምትፈልገውን ለመመለስ ግባ ተብለህ እኮ አይደለም የገባው። ፎሬስ ሰደን ቅድም የሆነ ጉዳይ ሲነሳ ነበርና ልጠይቅ መልስልኝ ብዬ ልትመልስልኝ። ማርቆስ ያለው እኮ መዝሙር ቤት ነው። አትንገ ማርቆስ የራሱ ቤት ከፍቶ መስሎት መሰለኝ። መዝሙር ቤት ነው ያለው። ስለዚህ ኦርቶዶክስ የምጠየቀውን ጥያቄ ነው እየረሳው ነው። ቤት ስለሚከፍት ይረሳል። አሁን ስለዚህ ዮሐድ የሚጠይቅህ ነው መለስ ያለብህ። ዮሐድ የሚመልሰውን ዮሐድ በሚፈልገው አንግል ነው እኔ የሚመልሰው። እኔ በሚፈልገው አንግል ነው ኖ እኔ በሚፈልገው አይደለም የምትመልስልኝ። እኔ የምጠይቅህን ነው ግን የምትመልሰው። እኔ የምፈልገውን አትመልስልኝ፣ ግን እኔ የጠየቅኩህን መልስ። ጥያቄው ምንድነው? ሪጀነሬሽን ማለት ምን ማለት ነው ብዬ ነው የጠየቅኩህ። ዳግም ውልደት ማለት አማርኛ ነው የፈለከው? አይዋ በጣም ጎበዝ። አንድ ሰው ሳይድን ዳግም ይወለዳል ማለት ነው? ሳይድን አይወለድም። አይዋ በጣም አሪፍ። ስለዚህ በእናንተ ቃሉን በሰማ ሰዓት ሪጀነሬት ያደርጋል ዳግም ይወለዳል ብላችሁ ታምናላችሁ አይደል? ምን ማለታችን ነው? ዳግም ይወለዳል ማለታችሁ ነው ማርቆስ? ዳግም ይወለዳል ማለታችን ምን ማለታችን ነው ብለን እኛን ጠይቀን። አንደኛ አሁን ሰው እኮ ዳግም ሲወለድ ይድናል እኮ አልከኝ። አሁን ዳግም ሲወለድ ይድናል፣ ያልተወለደ ደግሞ አይድንም አልከኝ። ስለዚህ ዳግም የተወለደ ማለት የዳነ ማለት ነው አይደል? ነው ወይስ ዳግም ተወልዶ ያልዳነ አለ? ቆይ አንዴ ዳግም ተወልዷል ማለት እኛ የምንለውን አንተ የምትለው በሌላ አንግል እየተረዳ እኮ ነው እየተጎዳ ያለው። አንደኛ በእናንተ አንግል ዳግም ተወለደ ማለት በእኛ አይድን ዳግም የተወለደው እንዴት ነው የሚለውን እስኪ ያስረዳኝ። እሺ አንደኛ አንድ ሰው ማለት ነው ልቡን ይነካል፣ አእምሮን ይቀይራል፣ አስተሳሰቡን ይቀይራል። የእግዚአብሔር ቃል ስለሆነ ቃሉን ሰማ ማለት ኦኬ፣ ቃሉን ሲሰማ ልቡ ይነካል። ልቡ ተነካ ማለት ደግሞ ኮንፈርም ካላደረገ በስተቀር ድኗል የሚለውን እንትን ስቴትሜንት መስራት አንችልም። መቼ ነው ድኗል የምንለው? አንድ ሰው ቃልን ሰምቶ መመለስ ሲችል ነው። ውጤቱን በልቡ ውስጥ ላይ ውጤት ተፈጥሯል፣ ያንን ምላሽ ሲሰጥ ነው ድኗል የሚባለው። ያን ድነት ደግሞ ምንድነው ምላሽ የሚሰጠው በምን በኩል ነው? አንደኛ አምኛለሁ ብሎ በአፉ በመመስከር፣ ሁለተኛ በጥምቀት መጠመቅ አለበት። ጥምቀት አንደኛ የክርስቶስ ትእዛዝ ነው። ያመነ የተጠመቀም ይድናል የሚል የእግዚአብሔር ቃል ነው።
ቶታሊ ቃሉን ለሰማ ሰውዬ ጥምቀት ላይ ኮንፈርም ያደርጋል ነው። ገባክ? ስለዚህ አይ ቲንክ ጨርሳል መሰለኝ። አንዴ አይደል አልጨረስኩም እንዳላቋርጥልኝ እንዴ ገባ ብለህ ድጋሜ ልጀምር ነው እንዴ? ኧረ ቆይ አንዴ ሰምቼማ ድጋሜ ገባ ብለኝማ ድጋሜ ቀጥል። እሺ ቀጥል። እሺ ልቀጥል። አሁን ድጋሜ ከመጀመሪያው ልመለስ ነው። እሺ መጀመሪያ ቃሉን ከመስማቱ ማለት ከማመኑ በፊት ማለት ሪስፖንስ ከማድረጉ በፊት ይሄ ከመጠመቁ በፊት ዳግም ተወልዷል አይደለ? ሰውየው ዳግም ተወልዷል። ቃሉን ሰምቷል። ልቡ ተነክቷል። አይ ዳግም ተወልዷል ወይስ አልተወለደም ነው ጥያቄ። ኖ አልተወለደም። ስለዚህ ሪጀነሬት ሳያደርግ ነው የሚያምነው ሰውየው። ኖ እንደዛ አይደለም። ለምሳሌ ያክል ቆይ ዳግም ሳይወለድ ነው የሚያምነው ሰውየው። ቆይ አንዴ ቃሉን አሁን ለምሳሌ አንተ ቃሉ ሲነገር ሰማኝ ማለት ልቤ ተነካኝ ማለት አይ አምነሃል ድንያል የሚለውን ስቴትሜንት አያመጣም። አይደለም እኔ እሱን አልጠየኩም። አሁን ልቡ ተነካ ድኗል ማለት ነው። እኔ አልጠየኩም። መች እንደዛ አልኩኝ? ሲጅም ቆይ አንዴ መጀመሪያ ሰውየው መጀመሪያ ሪጀነሬት ካደረገ በኋላ ነው የሚያምነው ወይስ አምነው ነው ሪጀነሬት የሚያደርገው? ዳግም የሚወለደው ቆይ በአማርኛ እናድርገው። ዳግም ተወልዶ ነው የሚያምነው ወይስ አምነው ነው ዳግም የሚወለደው? በቃ አንዴ ስመኝ። አሁን ስመኝ። ዳግም የሚወለደው መቼ ነው የሚለው ጥያቄ እየጠየቀኝ ነው። ቆይ አንዴ ልመልስ። አሁን ዳግም የሚወለደው መቼ ነው? ቃሉን ሲሰማ ነው። ቃሉን ካልሰማ ሪጀነሬት መሆን አይችልም። ዳግም መወለድ አይችልም። በጣም አሪፍ። ቃሉን ለመስማት ደግሞ ቃል የሚያሰማ ሰው ያስፈልጋል። እሱ ችግር የለብንም። አዎ ቃል የሚያሰማ ሰውማ ያስፈልጋል። ቃሉን በሰማ ሰዓት ሪጀነሬት ያደርጋል፣ ዳግም ይወለዳል ብለኛል አይደል? ትክክል። በጣም አሪፍ። ከመጠመቁ በፊት ማለት ነው አይደል? ከመጠመቁ በፊት ነው ይህንን የሆነው። በጣም አሪፍ። ዳግም ተወልዷል ይሄ ሰው። ከምንድን ነው ዳግም የተወለደው? ከምን ተወለደ ዳግም? ዳግም ተወለደ ማለት እኮ አንደኛ ቆይ ዳግም ተወለደ ምን ማለት ነው? ቆይ አታብራራልኝ። ከማን ነው የተወለደው? ድጋሚ ከማን ነው የተወለደው? ከእግዚአብሔር ነው። እሺ ከእግዚአብሔር ሲወለድ ይሄ ሰውዬ ድኗል ወይስ አልዳነም? ማለት ድኗል የሚል ድምዳሜ የሚሰጠው መቼ ነው? ድኗልን መቼ ነው ድምዳሜ የሚሰጠው? ከእግዚአብሔር የተወለደ ሰው የዳነ ነው ወይስ ያልዳነ? የዳነ ነው። የዳነ ነው ማለት ቆይ አንዴ ኖ አንተ እየሄድክ ያለው ሌላ አንግል ነው። ድኗል ሌላ አንግል አይደለም። አብረን ነን። ቆይ አንዴ አብረን እኮ ነን። የትም አልሄድኩም። ይኸው ዳግም የሚወለደው ቃሉን ሲሰማ ነው አልከኝ። ይሄ ደግሞ ከመጠመቁ በፊት ነው አልከኝ። ጥሩ። ስለዚህ ይሄ ሰው ከማን ነው የተወለደው ስል ከእግዚአብሔር ነው አልከኝ። በጣም አሪፍ። ከእግዚአብሔር የተወለደ ሰው የዳነ ነው ወይስ ያልዳነ ነው ስል የዳነ ነው አልከኝ። በጣም ጥሩ። እስከዚህ ተስማምተናል። አልተስማማንም። ቆይ ያልተስማማነውን ልንገርህ። አንተ ያላልከው የትኛው? ዳግም ተወልዷል ማለት የእግዚአብሔር ቃል በልቡ ውስጥ ላይ አርፏል። ሰውየውን ነክቶታል። ሰውየው መጀመሪያ በራሱ ዓለም የነበረውን የእግዚአብሔር ቃል አግኝቶታል። ለዚህ ቃልስ ግን ድኗል ለማለት ምላሽ መስጣት አለበት ሰውየው። ዳግም ተወልዷል አልከኝ እኮ ማርቆስ። ዳግም ተወልዷል። ቆይ አንዴ አንተ የሰበከው ሰውዬ ቆይ አንዴ እንድገመው አንዴ። ኖ ቆይ እዚህ ጋር ሊጨርስ። እዚህ ጋር አንድ ነገር ተናግሬ ላቁም። ቆይ አንተ ትናገራለህ። ቆይ ማርቆስ አዳምጥ። በጣም ብዙ ሰው እያዳመጣ ነው። ማርቆስ እየተደማመጣችሁ። ማርቆስ አዳምጥ። አዎ ተው እንጂ ደግመህማ አትነግረንም። ነገርከን፣ ሰማን። አልነገርኩም። ሳልጨርስ ነው ያቆምከኝ። ይኸው ነገርከኝ እኮ። አሁን እነግርሃለሁ። ቆይ
ቆይ ቆይ አንዴ ጥያቄ አንዴ ማርቆስ ስማኛ። ጥያቄ ምንድን ነው? ዳግም ተወልዷል ብለኸኛል። ከማን ነው የተወለደው ስል ከማን ነበር ያልከኝ? ከእግዚአብሔር ብያለሁ። እሺ ከእግዚአብሔር የተወለደ ሰው የዳነ ነው ወይስ ያልዳነ? ሳይድን ነው የተወለደው? አንተ በምትፈልገው አንግል ለመውሰድ ብቻ እኮ ነው እየሄድክ ያለው። እኔ ሐሳቤን አይደለም። ከእግዚአብሔር የተወለደ ሰው ያልዳነ፣ ከእግዚአብሔር የተወለደ ያልዳነ ሰው ነው። አንዴ ልንገርህና ከዛ በኋላ አንተ ጥያቄ ትጠይቃለህ የፈለከውን ያክል። ለየትኛው ጥያቄ ነው የምትነግረኝ? ቆይ አንዴ ለየትኛው ጥያቄ የሚለውን ሊመልስልህ። ቆይ አንደኛ አንተ የሆነን ሰው ልሰብክ የሄድከው ራሱ በራሴ አቅም ሳይሆን በራሴ ልታት። ቆይ ሊጨርስ። ኧረ ሊጨርስ። አይ ተው ማዋከብ ከሆነ ትችላለህ፣ ያንተ መብት ነው። ማዋከብ አይደለም። ለየትኛው ጥያቄ ነው መልስ? ሪጀነሬት የሚለውን ለመንገር ነው ለአንተ እየፈለግከው። ኧረ አይደለም። መጀመሪያ ሰውየው ሄዶ ይሰብካል። አልጠየቀውም። መች ጠየቀው እሱ? ለየትኛው ጥያቄ ምን ብዬ ጠይቄ ነው? ስለ ሪጀነሬሽን ነው አይደል የምናወራው? ስለ ሊደር ነው። ቅድም ጠይቀዋል። እሱ ነው አይደለም። ሌላ ሊጠይቀኝ ነው። ርዕሱ ይቀየር። አረ ሌላ አይደለም። ይኸውልህ ከእግዚአብሔር ነው የተወለደው አልከኝ አይደለ? ሪጀነሬሽኑማ ጨረስን እኮ በቃ። ዳግም ተወልዷል አልከኝ። ከማን ነው ስል ከእግዚአብሔር ነው አልከኝ። እስከዚህ ድረስ ጥሩ ሄድንና ምን አልኩ? ከእግዚአብሔር ተወለደ ማለት ልቡ ተነካ ማለት ዳነ ማለት ነው ወይ አልከኝ። ጥሩ። ስለዚህ አሁን ከእግዚአብሔር ተወለደ ያልከው ሰው ከእግዚአብሔር ሲወለድ ያልዳነ ሆኖ ነው ወይ የተወለደው ነው ጥያቄ። እሺ እዚህ ጋር ሊመልስልህ መልስ። ኦኬ አንደኛ ይሄ ሰውዬ ከእግዚአብሔር ተወልዷል ብያለሁ። ከእግዚአብሔር መወለዱን ሰውየው ራሱ ሲገልጽ ነው የምናውቀው። ራሱ ካልገለጸ ማወቅ አንችልማ። ሰውየው በአፉ አዎ ያን የነካውን ቃል ኮንፈርም አድርጎ አዎ ኢየሱስ ጌታ ነው፣ አዳኜ ነው፣ ቤዛዬ ነው፣ መካከለኛዬ ነው፣ ቃሉ ትክክል ነው ብሎ ለተናገረ ሰውዬ መመለስ አለበት። ተናጋሪ ከእግዚአብሔር ነው የተላከው ሰውዬ የሰበከው ቃል የእግዚአብሔር ቃል ነው። ያ ሰሚው ደግሞ ምን ማድረግ አለበት? ሪስፖንስ መስጣት አለበት። መዳኑ የሚታወቀው በሰውየው ነው። አንተ በጭራሽ አታውቆም፣ እኔም በጭራሽ አላውቅም፣ ማንም አያውቅም። ሰውየው ሪስፖንስ ከሰጠ በኋላ ሰውየው ነው የሚያውቀው መነካቱን አለመነካቱን። እኛ መቼ ነው የምናውቀው? ሰውየው ሲናገር ነው። በጣም ዮሐንስ ማርቆስ ይቅርታ፣ ዮሐንስ ማርቆስ አትጩ። አይ ነው ልገባ አይደለም። ማርቆስ አትጩ እንትን በለው። ኦኬ ያሬዶ ትልቁ ላይ ሆንና አንዴ እንትኑም እንዳይዘረግፍ ምናልባት ሚቲንግ ላይ ነኝ ምናምን ስላልክ አሁን ጨርሻለሁ። ለዛ ነው ዝም ያለና። ኦኬ ከጨረስክማ ትልቁ ላይ ሆንና ትንሽ ታብታብ ምናምን ይደረግ እንዳይቋረጠው። እሺ ማርቆስ ግን አትጩ ፕሊዝ። እሺ ቀስ ብለህ አውራ። ድምጽ በጣም ይረብሻል ቱ ቢ ኦነስት እና ቀስ ብለህ አውራ፣ ተረጋግተህ አውራ፣ ሰው መደማመጥ እንድችሉ ማለት ነው። እሺ ምክንያቱም ወንጌል በኃይልና በስልጣን አይደለም የሚለው በስልጣን ቃል። ኧረ አንተ ሰውዬ አሁንም እየጮህኩ ልጅ ቀሰቀሰብህ እንዴ ዲያቆን? እኔ አስሬ ዘጋዋለሁ ከፍተዋለሁ፣ ምንም ዘግቼውም ይጮሃል። በስመ አብ እንትኑን ቪዲዮ ነው እንዴ ያሬዶ? ይሄ ነገር እንትን እያለ ነው። ቀስ ብዬ ላውራ። ቆይ አንዴ ማርቆስ ፕሊዝ። በስመ አብ ስፒከር ይዘህ ነው እንደምታወራው? ሌላ ስፒከር፣ ተጨማሪ ስፒከር በማይክሮፎን ምንድን ነው የፈለግከው? ያድሻ ይሄ ቅድም ከፍቼው ነው። ራቅ አድርገህ አስቀምጥልን። አይ እንትኑ የሆነ ቴክስት ምናምን ሲገባ ይታያል ብዬ ነው እንጂ ቪዲዮ ነው እንዴ? ኦኬ አይ አንደርስታንድ። ዝም ብሎ የግሩፕ የቴሌግራም ግሩፕ እንትን ነው። ልቀይረው። ኪቦርድ ደግሞ አታሳይ ዲያቆን፣ ኪቦርድ አታሳይ። እሺ አይ በቃ ልቀይረው ነው። ችግር የለውም። ቀጥሉ እናንተ። እሺ ማርቆስ፣ አሁን እኔ የጠየቅኩህን ትተህ ያልጠየቅኩህን ነው ያወራው። አሁን ሰውየው ተነክቷል ምናምን ግን እኔ አላቅም አለ። አንተ እንዴት ነው የምታውቀው? ሰውየው ይዳን አይዳን በምን ታውቃለህ እኮ አይደለም ጥያቄ። ና ተመለስ። ፖዝ አድርጌ ልሞክረው ብለህ ነው
ድምፁ ከቀነሰ እሺ ማርቆስ ይሻ ተመለስክ ለስክ 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 ይሰማል? ማይክ ሚዩት ነህ? አዎ ቀስ በል እንስማማለን፣ እንሰማለን እኮ ባይዘው ምንም ችግር የለው። ስለዚህ በደንብ አዎ ሰምቻለሁ። አሁን እኔ የጠየቁ ሰውየው ዳግም ሲወለድ ከእግዚአብሔር የዳነ ሆኖ ወይስ ያልዳነ ብዬ ስጠይቅ አሁን ሰውየው ውስጡ ይነካል። ሲነካ ግን የሚያውቀው እሱ ብቻ ነው። እኛ አናውቅም፣ ሌላ ሰው አያውቅም። እኛ የምናውቀው ሲመሰክር ነው አልክ እንዴ? ሰውየው እንደዳነ በምን ታውቃለህ ብዬ እኮ አልጠየቁም። ሲመሰክር ነው የምናውቀው አልክ። ለአንተ ለማሳወቅ እኮ አይደለም ሰው አንተ እንድታውቅ አይደለም እኮ የሚመሰክረው እሱ አይደለም ጥያቄ ዳግም ይወለዳል ከእግዚአብሔር ነው የሚወለደው አልክ። ያ ከእግዚአብሔር የተወለደው ሰው የዳነ ነው ወይስ ያልዳነ ነው? በአጭሩ መልስልኝ። አሁን ሳታብራራ የዳነ ሆኖ ነው የሚወለደው ወይስ ያልዳነ ነው የሚወለደው? የዳነ ሆኖ ነው የሚወለደው። የዳነ ሆኖ መወለዱን አንተም እኔም ሳሎን ሰውየው ራሱ ነው የሚያውቀው። እኔ ማን ያውቃል አይደለም ጥያቄ። እሺ የዳነ ሆኖ ነው የሚወለደው። ይህ የዳነው ሰውዬ ሳይጠመቅ ነው አይደለ የዳነው? ምን አልከኝ? ሳይጠመቅ አይደለ የዳነው? አሁን ወደ ስቴፕ ነው የምትመጣው። ሳይጠመቅ ነው የዳነው ወይስ አይደለም? ሳይጠመቅም ነው የዳነው። ድኗል እኮ ኦልሬዲ ድኗል። ሳይጠመቅ በጣም ጥሩ። ሳይጠመቅ የዳነው ይሄ ሰው በጥምቀት ምንድን ነው የሚያገኘው? ኮንፈርም ነው የሚያደርገው። መዳኑን ያረጋግጣል። በጥምቀት ያረጋግጣል መዳኑን። አዎ ከዛ በፊት እርግጠኛ አይደለም መዳኑን ማለት ነው። እርግጠኛ አልነበረም። ኖ እንደዛ አይደለም። ሰውየው ድኖ በአፉ መስክሮ መጣ አይደለ ወደ ቤተ ክርስቲያን። እሺ ለማን ነው የሚያረጋግጠው ታዲያ? ለሰባኪው መጀመሪያ የሰበከ ሰው እኮ አለ። ለሰባኪው ሲል ነው የሚጠመቀው ሰውየው ድኖ ሳለ ግን ሰባኪው እንዲያምን እንደዳነ እንዲያምንለት ነው የሚጠመቀው ሰውየው። ለሰባኪው ነው አይደል የነገረው መጀመሪያ እኮ ለሰባኪው እንደዳነ ለማሳየት ነው ሰው የሚጠመቀው። የተነገረውን ቃል አዎ ትክክል ነው ሲል ነው ሰባኪው እሱ መዳኑን የሚያረጋግ ወይም ቃሉን እኮ። ስለዚህ ሰውየው የሚጠመቀው ላስተማረው ሰውዬ ለማረጋገጥ ነው የሚጠመቀው ማለት ነው። እንደዛ አይደለም ወንድም። አንተ እኮ ለማጣመም ከፈለክ ያስተማረው ሰውዬ ምን አልክ መሰለህ? ያስተማረው ሰውዬ እንደ ዳነና እንዳመን እርግጠኛ የሚሆነው ሲጠመቅ ነው አልከኝ አይደል? ኦኬ አንዴም እንደገና ስማ ብለኸኛል። ብለኸኛል አላልከኝ? ብያለሁ አንዴ ያልኩት። ስለዚህ ለሰውየው ላስተማረው ሰውዬ እርግጠኛ እንዲሆን ነው የሚጠመቅለት እንጂ ሰውየው ወደ ቤተ ክርስቲያን የሚወስደው ያስተማረ ሰውዬ ነው አይደል? ወደ ቤተ ክርስቲያን የሚወስደው እኔ አላውቅም እንግዲህ። ስለዚህ እሱን ለማሳየት ነው የሚወስደው። እሺ ንገረኝ፣ ማን ነው የሚወስደው? እኔ ማንም ይውሰደው፣ እኔ ምን አገባኝ። በቃ አይደል ሳታውቅ ነው ማለት ነው የምታወራው እኮ። የእናንተ ትምህርት እኮ ነው። ስለዚህ ሰውየው ስለሆነ የሚወስደው ያለው ነው የሚናወር። እኔ ጋር ብቻ አንተ ጋር ያለው ከዚህ የተለየ ነገር የለም። ማርቆስ ቆይ እኛ ጋር እንደዚህ አይነት ትምህርት የለም እባክህ። እንኳን እኛ ጋር እናንተ ጋርም ይሄ ትምህርት የለም። አሁን ቀጣዩ ባይዘው ማስረጃ አውጣ ነው የምልህ። ማስረጃውን አዘጋጅ። አሁን ሰው እንዳንተ አባባል ሰውየው ስለሆነ ይዞት የሚሄደው አንዴ ማስረጃ አንዴ ወንጌል መስሎ ስማኝ። እሺ አንተ ስማ አንዴ ስማ ስትባል አትጩህ ተደርበህ እባክህ። እንሰማሃለን እያልን ነው፣ ሳትጮህ አውራ። ስለዚህ ሰውየው ነው ይዞት የሚሄደው። ሰውየው እርግጠኛ እንዲሆን መዳኑ ነው የሚጠመቀው ማለት ያስተማረው ሰውዬ እርግጠኛ እንዲሆን ነው የሚጠመቀው ነው እያልከኛለሁ አይደል? ራሱም እርግጠኛ ይሆናል። አንደኛ በቤተ ክርስቲያን እርግጠኛ አይደለም ሰውየው በቤተ ክርስቲያን ስርዓት ውስጥ ያልፋል። የቤተ ክርስቲያን ሰውየው እርግጠኛ ነው ራሱ ያመነው ሰው እርግጠኛ ነው ከመጠመቁ በፊት ወይስ እርግጠኛ የሚሆነው ራሱ ሲጠመቅ ነው? እሱ ራሱ አጥማቂውም ሆነ ራሱም እርግጠኛ የሚሆነው መቼ ነው? አንደኛ ማመኑን ሲመሰክር፣ በእግዚአብሔር ቃል መነካቱን ሲመሰክር፣ ሁለተኛ ደግሞ ሲጠመቅ ኮንፈርምድ ይሆናል። ስለዚህ ሁለቴ ነው እርግጠኛ የሚሆነው ነው ሰውየው። እርግጠኛ ለመሆን ይመሰክራል፣ እርግጠኛ ለመሆን ይጠመቃል ነው መዳኑ።
ምን ያልከኝ? ማርቆስ ሚዩት ነው። ስለዚህ ሰውየው ሁለት ነገር በሁለት ስለሚጸና መጀመሪያ በመመስከር አየ መዳኔ እርግጠኛ ነኝ ይላል። ሁለተኛ ደግሞ ሲጠመቅ አየ አሁንም እርግጠኛ ኖ አሁን እኔና አንተ የምናወራው ምንድን ነው? ሰዎች እንዴት ሆኖ ነው የሚድኑት ነው አይደል? አዎ እሱማ መጀመሪያ ከማመኑ በፊት ከማመኑ በፊት ድኗል አልከኝ እኮ። አሁን መጠመቁ ለምን አላልኩም? ከማመኑ በፊት ድኗል ነው ያልኩት። አይ በቃ መርቆስ፣ አሁን አንተ ሚዩት አድርገው አንዴ፣ አሁን ላሰማ። አዎ ያ አንተ ነህ የምታወራው። ሚዩት አድርገው አሁን ላሰማ የራስህ ድምፅ እባክህ። ሪከርድ ማድረጋችን ጠቀመን። አሁን ላሰማ ነው የራስህ ድምፅ። ቴንኪው ቱ ቴክኖሎጂ ትላለህ። ቴክኖሎጂ አየር ሪከርድ እያደረግን እንትን በማለታችን ጠቀመን እንጂ አላልኩም ይላል እንዴ። ሰውየውማ እርግጠኛ የሚሆነው ከመጠመቁ በፊት ነው። መዳኑን እርግጠኛ ነው እኮ አልከኝ። እሺ አሁን ልክፈት እስቲ እንስማ። ልስን ብሏል። እንዴት ነው የሚታወራው? ሚዩት አድርገው አሁን ላሰማ የራስህ ድምፅ እባክህ አንዴ እመል ልሞክረው ብለህ ነው ድምፁ ከቀነሰ። እሺ ይሰማችኋል? ማርቆስ ተመለስክ? ይሰማል? ቪዲዮ ከከፈትኩ እንትን እንዳይለን እንስማማለን፣ እንሰማለን እኮ ባይዞ ምንም ችግር የለው። ስለዚህ አዎ ሰምቻለሁ። አሁን እኔ የጠየኩ ሰውየው ዳግም ሲወለድ ከእግዚአብሔር የዳነ ሆኖ ወይስ ያልዳነ ብዬ ስጠይቅ አሁን ሰውየው ውስጡ ይነካል። ሲነካ ግን የሚያውቀው እሱ ብቻ ነው። እኛ አናውቅም፣ ሌላ ሰው አያውቅም። እኛ የምናውቀው ሲመሰክር ነው አልክ እንዴ። ሰውየው እንደዳነ በምን ታውቃለህ ብዬ እኮ አልጠየኩም። ሲመሰክር ነው የምናውቀው አልክ። ለአንተ ለማሳወቅ እኮ አይደለም። ሰው አንተ እንድታውቅ አይደለም እኮ የሚመሰክረው እሱ አይደለም። ጥያቄ ዳግም ይወለዳል ከእግዚአብሔር ነው የሚወለደው አልክ። ያ ከእግዚአብሔር የተወለደው ሰው የዳነ ነው ወይስ ያልዳነ ነው? በአጭሩ መልስልኝ። አሁን ሳታብራራ የዳነ ሆኖ ነው የሚወለደው ወይስ ያልዳነ ነው የሚወለደው? የዳነ ሆኖ ነው የሚወለደው። የዳነ ሆኖ መወለዱን አንተም እኔም ሳሎን ሰውየው ራሱ ነው የሚያውቀው። እሺ እዚህ ጋር ምን አልክ መሰለ? ምን አልክ እዚህ ጋር? የዳነ ሆኖ ነው የሚወለደው። የዳነ ሆኖ መወለዱ ግን የምናውቀው እኔም አንተም አይደለንም፣ ሰውየው ራሱ ነው የሚያውቀው አለ። እሺ ቀጥል። እኔ ማን ያውቃል አይደለም ጥያቄ። እሺ የዳነ ሆኖ ነው የሚወለደው። ይህ የዳነው ሰውዬ ሳይጠመቅ ነው አይደል የዳነው? ምን አልከኝ? ምን አልክ? በደንብ ስማ። ምን አልከኝ ብላል። ደግም የላል አስደግመኛል። እሺ ስማ። አሁን ወደ ስቴፕ ነው የምትመጣው። ሳይጠመቅ ነው የዳነው ወይስ አይደለም? ሳይጠመቅም ነው የዳነው። ድኗል እኮ ያው ሳይጠመቅ ድኗል አልከኝ። እሺ ሳይጠመቅ ነው የዳነው። እሺ እንቀጥል። ኦልሬዲ ድኗል። ሳይጠመቅ በጣም ሳይጠመቅ የዳነው ይሄ ሰው በጥምቀት ምንድን ነው የሚያገኘው? ኮንፈርም ነው የሚያደርገው። መዳኑን ያረጋግጣል። በጥምቀት ያረጋግጣል መዳኑ። ከዛ በፊት እርግጠኛ አይደለም መዳኑን ማለት ነው። እርግጠኛ አልነበረም። ኖ እንደዛ አይደለም። ሰውየው ድኖ በአፉ መስክሮ መጣ አይደለ ወደ ቤተ ክርስቲያን። እሺ ለማን ነው የሚያረጋግጠው ታዲያ? ለሰባኪው መጀመሪያ የሰበከ። እሺ አሁን ለምንድነው የሚጠመቀው ስል ለማረጋገጥ ኮንፈርም ለማድረግ አልከኝ። ለማን ነው የሚያረጋግጠው ስል ለሰባኪው አላልክም? ማርቆስ የመሳቂያ ጊዜ ስጠን እስኪ። ይኸው ሳቁ። የምር ማርቆስ ይመችል። ለሰባኪ ማርቆስ ራሱ ሆነ የማንን ነው የምሰማው እያለ ነው ሪከርድ ማን ያወራው? እሺ ይግባ እንዳትል። አንደኛ ከጴንጤቆስጣል የተኮረጀች በነገራችን ላይ የሉተራን አይደለም ማርቆስ። እኔው እያለው
ስታወሩ ይደብራል። ጴንጤቆስጣልን እኮ አጨብጭበህ ተቀበልከው። አሁኑን ጴንጤቆስጣልን ድሮውንስ ይቃወማለሁ ወይ? ማርቆስ ነኝ። ማርቆስ ልጥራን ነኝ። እየተቀዳ ነው ማርቆስ። ለምን እንደዛ ብለህ ስምን አትቀይረው? ስማኝ፣ ማርቆስ ሉትራን ነኝ የጴንጤቆስጣል ናፋቂ ብለህ ስምን ቀይር። ሉትራን ማለት ጴንጤቆስጣልን ይቃወማል ማለት ነው በአንተ ትምህርት? ኦፍኮርስ አዎ ማለት ነው። ጭራሽ ሉተር ነው እኮ ያልከው። ሉትራን ብትል ራሱ ይሻል ነበር። ሉተር ብለህ ጭራሽ ሉተርማ ይቀጠቅጣቸዋል ጴንጤቆስጣሉ። ወደ ዋና ሚስጥራትን ማይቀበሉ አጋንንት ነው የሚላቸው። ችግር የለም። ወደ ዋና ያሳዩ እንደውም ለምን ይተዋል? ወደ ዋና ፖይንት መሪ እያላቸው ማርቆስ ሉተር ነው ወይስ ማርቆስ ሉትራን ነው? አንተ እስቲ ንገረን። አሁን እሱን ተወና አብክተዋል። አንዴ አብክተዋል። እነ ዴቫ ያረው። ወደ ዋና ፖይንታችን እንምጣ ወገን። ኧረ ተው 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 ተው። ትምህርቱ ራሱ እያቦካው ነው። እውነት ለመናገር ይህን ያክል ዝም ብለህ ተረማመድክበት እኮ የሉትራን ትምህርት ላይ ቀለድክባቸው። እውነት ለመናገር እሺ፣ እኔ ከቀለድኩኝ እሺ፣ እኔ ዝም ልበል እንዴ? አዎ፣ ምንድን ነው ሰውየው ሳይጠመቅ ድኗል። ከዛ ለምን ይጠመቃል? ለሰባኪው ለማረጋገጥ ለመጀመሪያ ጊዜ አንዴ ባለፈው ቀለሜ ማርቆስ ባለፈው ቀለሜ ማርቆስ ሲገባ አውርዱት ብሎ እኮ ነው አየር ላይ ነው ያስወረደው። እንዳይገባ ይሄ ጨራሽ ወንጌላዊ አይደለም ብሎ ነው ያወረደው። አንዴ እሺ፣ ሐሜቴን ሰምተናል። ሐሜተኛ መቼስ ጎበዝ እኮ ነው። እሺ እኔ እሱ ቤት ሄጄ ተናግሬ የለም ወይ? ምን እሱ ከዛ ቤት ሲያወርድ እኮ ራሱ ቤት ገብቼ ያለው ምን አላየህም ወይ? 3-4 ዙር ገብቼ ያለው እኮ። እሺ አንዴ እኔ የተናገርኩት ንግግር ምንድን ነው? ሰዎች በእግዚአብሔር ቃል ይወለዳሉ፣ ከዛስ ወደ ጥምቀት ይመጣሉ። ከዛ በኋላ ነው ሰውየው ድንዋል አስተምሮ ነው የምትናገረው። መደምደም የምንችለው የማንን ነው የምትናገረው? ዳግም የሚወለዱት ከቃሉ ነው ይላሉ። ታዲያ እንደዛ ይላሉ? ከቃል እንዴት ሰው የሚያምነው የእግዚአብሔርን ቃል ሰምቶ አይደለም ወይ? ኖ ዳግም የእግዚአብሔርን ቃል ሳይሰማ ይድናሉ? ያምናሉ? ሉተር እያዳመጥክ ቆይ፣ ሉተር አልኩኝ፣ ማርቆስ እያዳመጥክ ሰው ዳግም የሚወለደው ከቃሉ ነው ብለው ነው ሉተራን የሚያምኑት? አዎ፣ ማስረጃ አምጣ። አንብብ፣ እዛው የሉትራንን ትምህርት አውጥቴ አንብብ። ስንት ገጽ ስንት ላይ ላንብብ? ቡክ ኦፍ ኮንኮርድን አውጥቴ ማንበብ ነው። የትኛውን አንቀጽ የትኛውን ቁጥር ላንብብ? ስለ እምነት የሚያወራውን አንብባ እኮ። እኔ አሁን አላስኩም፣ መጽሐፉን አላስኩም። እሺ ጥሩ። ያለ ቃል ይወለዳል ማለት ዝም ብሎ ይወለዳል ብሎ ነው ሉትራን የሚያምኑት በአንተ ትምህርት? በእኔ ትምህርት ስለ ሉተር ትምህርት ነው የምናወራው። እኔን ተወኝ። አዎ አንተ የምትረዳው እንደዛ ብለህ ነው። ይኸው ላሳየህ። እሺ እሺ፣ በመሀል ግን ገባባችሁ፣ ይቅርታ በጣም ኦኬ። ይታያል አይደለ? ይታያል ወንድም አለ። ቆይ መዝሙረ ያሬድ አንዴ ቃሉን ሳይሰማ አንድ ሰው ይድናል ያምናል ብሎ ያምናሉ ብሌ ነው አንተ የምትናገረው ለኛ? አላልኩም። ዳግም የሚወለደው ከቃሉ ነው ስላልክ ቃሉን መጀመሪያ እኮ ሰባኪ የሄደው ለምንድን ነው? ቃሉን ለማሰማት አይደለም። ዳግም የሚወለደው ከምንድን ነው? ከቃሉ ነው። ከቃሉ ጥሩ። እሺ፣ ስለዚህ ላሳይ። እሱ ቃሉን ሳይሰማ እንዴት ሰው መዳን ይችላል? እኔ ስለ መዳን አልጠየቅኩም እኮ ዳግም መወለድ የሚባለውን ነው። ዳግም መወለድ ማለት እኮ መዳን ማለት ስለ ድነት እኮ ነው እያወራን። ስለ ድነት አይደለም ወይ እኛ የምናወራው? ማርቆስ ዳግም መወለድ በጥምቀት ነው ወይስ አይደለም? ዳግም መወለድ በጥምቀትም ይሆናል፣ በቃሉም በኩል ይሆናል። በጥምቀት በኩል ለህፃናት ነው ዳግም የሚወለዱት። ለህፃናት ዳግም የሚወለዱት በጥምቀት በኩል ነው። ትላልቆቹስ? ትላልቆቹ እኮ ቃሉን ይሰማሉ። ለምሳሌ አሁን እኛ ስንናገር ትላልቆቹ እኮ አለ። ማርቆስ ፕሊዝ፣ እኔ ስትጮህ አብሬ መጮህ ጀመርኩ። ትላልቆቹ ስንወለድ ነው። ኧረ ምንም አይገርም። ላሳይ ነው መጽሐፍን። ሉተር ያኔም ብላል አይደል አንተ? ይኸው ላሳየ።
ዝም ብሎ እኮ ብሶት አይደለም እኮ ወዳጄ ማርቆስ ወንድማችን። ቆይ ራሴን ትልቁ ማድረግ ከበደኝ። የቱ ጋር ነኝ ራሴን ትልቅ ማድረገው? ኦኬ ሆንኩ እንዴ? አልሆንኩም። ማርቆስ እየጮኸ እኮ ግራ አጋባኝ። እንትን ያጠፋው ያው ወይኔ እኔ እንትን አድርጌ ነበርኩ። እሺ ያው እሺ፣ ማርቆስ ይታያል። ማርቆስ አንብብ እየሰማሁኝ። እሺ ጥምቀት ይላል። ጥምቀት ይልና ምንድን ነው የሚሰጠው ጸጋ ይልና የጥምቀት ጥቅሞች ይላል። ይኸው እዚህ ጋር የኃጢአት ይቅርታን ያስገኛል። አሁን እየፈታልኝ ሂድ። የኃጢአት ይቅርታን የሚያስገኘው ለአዋቂዎች ነው ለህፃናት ነው ስለሁለቱም ነው? ቶሎ ቶሎ እያልክ ሂድ ማርቆስ ፕሊዝ። አንደኛ የሆነ አረፍተ ነገር እንትን መዜኖ ቶሎ ቶሎ ብለህ ንገረን። አንብብ ሁሉንም። እሺ ይኸውልህ ምን ይላል መሰለህ ማርቆስ፣ እንዴት አይነት አሰራር ነው? እሺ ምንም አሰራር እኮ የለውም ማርቆስ ወንድሜ፣ የጻፈውን ያነበብኩልህ። ምን ይላል መሰለህ የጥምቀት ምን አይነት ስጦታዎች ወይም ጥቅሞች ያስገኛል ይላል ርዕሱ። አየኸው? አንደኛው ጥቅም የኃጢአት ይቅርታን ያስገኛል። ሁለተኛው ከሞትና ከዲያብሎስ ይቤዣል። ሶስተኛው እንዲሁም የእግዚአብሔር ቃል እንደሚያውጀው በእርሱ ለሚያምኑ ሁሉ የዘላለም ድነትን ይሰጣል። ትቀበሏለህ ይህንን? አዎ የእኛን ለእኛው እየነገርክን ነው አይደል? በጣም ጥሩ። ስለዚህ የኃጢአት ይቅርታ የሚያገኙት እነሄ ለትላልቅ ሰዎች ነው ለህፃናት ነው ወይስ ለሁለቱም ነው? ጨርስ፣ ያነበብከውን ጨርስ። ጨርሻለሁ። አራት ነጥብ ያው ጨርስ። እሺ የኃጢአት ይቅርታ የሚያስገኘው ለማን ነው? አሁን እኛ ያወረነው በእግዚአብሔር ቃል በኩል ሰው ሪጀኔሬት ይሆናል ወይ የሚለውን ማርቆስ ለምን መሰለህ የኃጢአት ይቅርታ ሳይገኝ ሪጀኔሬሽን አለ እንዴ? የእግዚአብሔርን ቃል ሳይሰማ ሰው ወደ ጥምቀት አይመጣም። እኔ እሱን አይደለም እኮ የተነጋገርነው ማርቆስ። እኛ የተነጋገርነው ደግሞ እሱን ነው። እሱን አይደለም። ይኸውልህ አሁን መጀመሪያ አስተውል ማርቆስ። ቪዲዮን ክፈት ይዋድ። አንዴ ስማኝ ማርቆስ። እሱን ነው ማርቆስ የስማኝ ፕሊስ። ስለ ዳግም ልደትም አሳይሃለሁ። አሁን እንዲያው እዚህ ጋር ስላለው ላሳይ ብዬ ነው። ልለፈይን ዳግም ልደት ጋር ያለው ልምጣ። እሺ እሱን ላስረዳህ አንዴ። በቃ ችግር የለውም። የቃሉን ሂድ። የቃሉን አንዴ ይሄን የዳግም ልደቱን ላሳይ። እሺ ውሃ እንደዚህ ያሉትን ታላላቅ ነገሮች እንዴት ሊፈጽም ይችላል ይልና ውሃ ብቻውን ይህን ሊያደርግ እንደማይችል ግልጽ ነው። ዳሩ ግን ከውሃ ጎን ለጎን ያለው የእግዚአብሔር ቃልና በውሃ ውስጥ ያለውን ይህን የእግዚአብሔር ቃል የሚያምነው እምነት ይህን ያደርጋል። ምክንያቱም ያለ እግዚአብሔር ቃል ከሆነ ውሃው እንዲሁ ውሃ ብቻ ነው እንጂ ጥምቀት አይደለም። ዳሩ ግን ከእግዚአብሔር ቃል ጋር ከሆነ ጥምቀት ይሆናል ይልና አስተውላውኒ። ከእግዚአብሔር ቃል ጋር ከሆነ ጥምቀት ይሆናል ማለትም ጸጋን የተሞላ የህይወት ውሃና ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ እንደተባለው ይሆናል ይላል። አዲስ ልደት የተባለው ዳግም ልደት ነው አይደለ ማርቆስ? ምን አልከኝ? እኔ እኮ የማትፈልገው ፖይንት ላይ ምን አልከኝ የምትለው ነገር ነው። እሺ በደንብ ስማኝ። ምክንያቱም ይላል ቃሉና ውሃው ይልና ውሃው ከቃሉ ጋር ስላለ ጥምቀት ይባላል አለና ከዛ ይም እንደሚል ምክንያቱም ያለ እግዚአብሔር ቃል ከሆነ ውሃው እንዲሁ ውሃ ብቻ ነው እንጂ ጥምቀት አይደለም። ዳሩ ግን ይልና ከእግዚአብሔር ቃል ጋር ከሆነ ጥምቀት ይሆናል አለና ማለትም ይላል ጸጋን የተሞላ የህይወት ውሃ እና ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ እንደተባለ ይሆናል ይላል። ስለዚህ ጋር ለአዲስ ልደት ወይም ዳግም ልደት የሚወለደው የሚገኘው በጥምቀት ነው ይላል። ይህን ትቀበለዋለህ? አዎ። ሁሉንም አዎ ብለህ እንዴት ይሆናለች? በቃ ይዋዲ የቀጥሉ አሊቀበልም ልበል የእኛን ትምህርት ለእኛ አሊቀበልም ልበል አይደል? አይ ቅድም የዳግም ስለዚህ አንድ ሰው በእናንተ እምነት ሁለቴ ነው የሚወለደው ከቃልና ከውሃ ነው? እሺ አዎ። መጀመሪያ ከቃሉ ይወለዳል፣ ቀጥሎ ደግሞ ሲጠመቅ ደግሞ ከውሃ ይወለዳል። ኖ እንደዛ አይደለም። ለምሳሌ ያክል ስንቴ ነው የሚወለደው? ቆይ ማርቆስ ላስረዳ። ቆይ አንድ ህፃንን ስታጠምቅ
ያጠመቀው ሕፃን መስማት አልቻለም። አንድ መናገር መመለስ አይችልም። የሚወለደው በምንድን ነው? በጥምቀት አማካኝነት ነው። ጥምቀቱስ የእግዚአብሔር ቃል ማለት ምንድን ነው? ቆይ አንዴ። ቄሱ በውሃው ላይ ምን ይሆናል? ይጸልያል። ሲጸልይ ያ ውሃ አይደለም፣ ውሃ ብቻ አይሆንም። የእግዚአብሔር ቃል ያረፈበት ውሃ ስለሆነ በጥምቀት በኩል ይሄ ሕፃን ምን ይሆናል? ሪጂነሬት ይሆናል ነው። ኦኬ እዚህ ጋር ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ የሚለው ለህፃናት ነው። ለህፃናት ቲቶ ላይ ተጠቀሰው። እዚህ ጋር ስፔሲፊክ አልተደረገማ። ቲቶ ላይ ተጠቀሰው። ለአዋቂ ነው ለህፃናት አላለማ። ይኸውልህ ቲቶ ላይ ተጠቀሰው ራሱ ቲቶ ቅዱስ ጳውሎስ ለቲቶ ሰዎች ሲጽፍ ይሄ ለአዲስ ልደትና በሚሆን በመታጠብና በመንፈስ ቅዱስ በመታደስ የሚለው ቅዱስ ጳውሎስ ለቲቶ መልእክቱ ይጽፍ ይሄ ለህፃናት ይጻፈ ነው። እዛ ጋር ቲቶን ገልጿል ወይ ጉድ! ይኸው እዚህ ጋር ተቀምጦልሃል እኮ በእናታችሁ። ይኸው እዚህ ጋር 3 ከ5 ከ8 ይላል። አንዴ ኦኬ ኤክስፕላኔሽን ልስጥክ። አንደኛ ሰዎች በእግዚአብሔር ቃል ሪጀነሬት ይሆናሉ። አንድ አዋቂ ሰው ሪጀነሬት የሚሆነው መጀመሪያ በእግዚአብሔር ቃል ነው። በቃሉ በኩል ምን ይሆናል? ሪጀነሬትድ ይሆናል። የመካነ ኢየሱስ ትምህርት ምን ማለት ነው? ሪጀነሬት ማለት ተርጎሞ በአማርኛ ዳግም መወለድ ነው። በምን? በቃሉ በኩል ስትልማ ሳይጠመቅ ማለት ነው። ያ ኢየሱስ ክርስቶስን ቆይ አንዴ ልንገርህ። ሳይጠመቅ ነው ማርቆስ ክሊር አድርገው። ሳይጠመቅ ነው። አዎ እሺ። ስለዚህ 2 ልደት አለ ማለት ነው። አንድ ሰው በእናንተ እምነት አንዴ እዛ ጋ ነው የአንተ ችግር ያለውን ቦታ እኮ አግኝቻለሁ። አንዴ ልንገርህ። በሁለት በኩል ነው ወይ? አዎ በሁለት በኩል ነው። ለምሳሌ ያክል አልኩን ህፃናት አሁን አንተ የተናገርከውን ቃል መች ሰሙ? መች አወቁ? መች መለሱ? ስለዚህ ለህፃናት ሪጀኔሬሽን የሚሰራው በምን በኩል ነው ማለት ነው? በጥምቀት በኩል ነው ሪጀኔሬትድ የሚሆኑት። አዋቂው የእግዚአብሔርን ቃል ሰባኪው ይሰማል፣ ልቡ ይነካል፣ ከዛ በኋላ ይመልሳል። ምላሹን መመለስ አለበት። ያኔ ሰባኪው ሰውየው ሪጀኔሬትድ ሆኗል ድኗል ብሎ ወደ ቤተ ክርስቲያን ያመጣል። አምጥቶ ወደ ጥምቀት ደረጃ ያደርሳል ማለት ነው። እሺ ማርቆስ ያሬዱ በተወሰነ መንገድ እንደዛ አይነት እምነት ምናምን አላቸው። በእርግጥ ቃሉ ሲሰማ ራሱ ሪጀነሬት ያደርጋል። ትላልቆች፣ ህፃናት ደግሞ በጥምቀት ምናምን አይነት ትምህርት አላቸው። አሁን ማርቆስ ዋናው ጥያቄ ምን መሰለ? ያ ሪጀነሬት ያደረገው ሰው አሁን እሱ ራሱ ይሄ እንዴት ሪጀነሬት ያደርጋል? ሪስፖንስ መስጠት ይችላል ምናምን አይችልም? ይሄ ወደ ጸጋ ብቻ ትምህርት ስለሚወስደን እሱን ተውና አሁን ያ ሪጀነሬት ያደረገው የኃጢአት ስርየትስ የዛኔ የእግዚአብሔር ቃል በሰማ ሰዓት የኃጢአት ይቅርታ ያገኛል? ማርቆስ አይ ቲንክ ሚዩት ላይ ማርቆስ ነው የሆነ ሰው ነበር እያማከረ ነው። ምን ይላሉ? እንትን ወደ ጸጋ ብቻ ከሄድንማ ሌላም ውስጥ እኮ ነው። ሪጀነሬት ራሱ እኮ የእግዚአብሔርን ቃል ለመስማት ራሱ የሊዲያን ስንቴ ተነስቶ እኮ ተወራበት ነው። ለመስማት ራሱ ቀድሞ ሪጀነሬት መደረግ አለበት ብሎ ነው የሚያምኑት። በነገራችን ላይ ሪጀነሬት ካላደረገ በስተቀር አንድ ሰው መስማት አይችልም፣ ማለትም እግዚአብሔር ምላሽ መስጠት አይችልም። ስለዚህ ቀድሞ ጸጋው ምን ማድረግ አለበት? ሪጀነሬት ማድረግ አለበት ብሎም ያምናሉ። እኔ አንዳንዴ በጣም ነው ግራ የሚያጋባ። ከዛስ ከቃሉም ተወለደ፣ ከዛስ ከጥምቀትም ተወለደ። ኧረ ከማይወለዱበት ስንቱ ነው የሚወለዱበት? ስንት ሪጀነሬሽን እና ማርክ አለ። ና ተመለስ እባክህን።
ይሄ እኮ የእምነት መግለጫቸው ላይ እኮ ዮሐንሻ ቅድም ያነበብከው ላይ ይሄ እኮ በጣም ግልጽ ነው። እዚህ ጋር እኮ ያስቀምጠዋል። ኮንፊውዥን ሁለቱም ትምህርት እንዳለማ አውቃለሁ፣ ግን ማርቆስ በደንብ ያን ነገር እንዲያው ፈልጌ ነው ሰው እዚህ በእንተ ጥምቀት የሚለው ላይ ማለት ነው። ቅድም ያነበብከው ላይ ዋዲ በመጽሐፍ ያሳየው ላይ እና እዚህ ጋር ጥምቀትን አንደኛ መለኮታዊ ውሃ ይለዋል እና ደግሞ ልክ እነዚህ እነ ማርቆስን ራሱ የሚተችበት እነ ማርቆስን አልኩኝ ይሄ ዳግም የሚያጠምቁትን ጥምቀት ምንም ነገር የለውም ብለው የሚያምኑትንም የሚያስቀምጥ ነው እና ለምሳሌ እዚህ ጋር ይላል ቁጥር 7 ላይ ጥምቀትን የላቀ የከበረና ከፍ ያለ አድርገን መቁጠራችን እጅግ በጣም አስፈላጊ ነው። በአሁኑ ጊዜ ዓለም ጥምቀት ውጫዊ ነገር እንደሆነና ውጫዊ ነገሮች ደግሞ ምንም እንደማይጠቅሙ በጩኸት በሚናገሩ የእምነት ቡድኖች በመሞላቷ ለውዝግቦቻችንና ለጦርነቶቻችን አብይ ምክንያት ሆኗል። ልክ አሁን ከማርቆስ ጋር እንደምናደርገው ጦርነት ማለት ነው። ጥምቀት ለትልቅ ሰው ውጫዊ ነገር ብቻ ነው እያለ ነው ማርቆስ። አሁን ለህፃናት ሪጀነሬት ያደርጋል፣ ለትልቅ ሰው ግን ኖ እያለ ነው ማርቆስ እና ጦርነት ከፈትም ማለት ነው። ይኸው ራሱ ይሄን ያሟላለው ማርቆስ ወንድ በጩኸት በሚናገሩ የእምነት ቡድኖች ተሞልታለች ምድር ይላል። ኦኬ ነገር ግን ምንም ያህል ውጫዊ ምልክት ቢሆንም ልዩነት አያመጣም። ጥምቀትን ያቋቋሙ የመሰረቱን ያረጋገጡ የእግዚአብሔር ቃልና ትእዛዝ ጸንቶ ይኖራሉ። እግዚአብሔር የመሰረተው ያዘውን ነገር ጥቅመ ቢስ ሊሆን አይችልም። ይልቁን ከውጭ ሊታይ ከሚችለው አንጻር ሲታይ ምንም የማይረባ ቢመስልም እንኳ እጅግ በጣም የከበረ ነው ይልና ይኸው ቁጥር ዝቅ ልበልና ቁጥር 11 ላይ እዚህ ላይ ግን ዲያብሎስ በሚታዩ ሐሰተኛ ነገሮች ሊያሳጉረና ከእግዚአብሔር ስራ ርቆ ወደ ገዛ ስራችን ሊመራን ሊሰራ ይሰማራል። ኦኬ ይኸው አሁን ጥምቀት ምንድን ነው ለሚለው ጥያቄ ተገቢው መልስ እንዴት እንደምታዘጋጅ ልትላት ትችላለህ። ማለትም በቀላሉ ተራ ውሃ ሳይሆን በእግዚአብሔር ቃልና ትእዛዙ አሁን የተቀመጠና በእነርሱም የተቀደሰ ውሃ ማለት ነው። ውሃው በራሱ ከሌሎች ውሃዎች የበለጠ የከበረ ሆኖ ሳይሆን የእግዚአብሔር ቃልና ትእዛዝ ስለተጨመሩበት መለኮታዊ ውሃ እንጂ ሌላ ነገር አይደለም ይላል። መለኮታዊ ውሃ ነው ይላል ጥምቀቱን። ስለዚህ የእኛዎቹ አዳዲስ መናፍስት ጥምቀትን ለመሳደብ የእግዚአብሔር ቃልና ስርዓት ወደ ጎን አድርገው ከጉድጓድ የተቀዳውን ውሃ ብቻ እያሰቡ እፍኝ ውሃ ነፍስን እንዴት ሊረዳ ይችላል እያሉ መለፍለፋቸው ፍጹም ተንኮልና ዲያብሎሳዊ የድፍረት ስድብ ነው። አሁን ወዳጄ ለብቻው ተነጥሎ ከታሰበ ውሃ መሆኑን የማያውቅ ማን ነው? ነገር ግን እግዚአብሔር ስርዓቱን ካያያዘበትና ከቆለፈበት እንደገና ለብቻው እንዲነጠል የማይፈልገውን እጅግ በጣም የከበረ ጌጥ እንዲመዘንጠል እንዴት ትደፍራለህ? ሉተር ግን የሚገርም ሰው ነው። የውሃ እውነተኛ ጥቅም ያለው በእግዚአብሔር ቃል ወይም ትእዛዝና በእግዚአብሔር ስም ነውና ይህ ሀብት ከሰማይና ከምድር እጅግ የበለጠ የከበረ ነው። በመሆኑ ልዩነቱን አስተውል። ከተፈጥሯዊ ነገር የተነሳ ሳይሆን እጅግ የከበረ ነገር እዚህ ላይ ከመጨመር የተነሳ ጥምቀት ከሌላ ውሃ ሁሉ በጣም የተለየ ነገር ነው። እግዚአብሔር ራሱ ክብሩን፣ ኃይሉን፣ ብርታቱን አያይዞበታልና እያለ ይቀጥላል። በጣም ሌሎችም እንትኖች አሉት እንዳላረዘው ብዬ ነው። እስቲ እንግዲህ ማርቆስ ተመለሱ ወይ ደግሞ ሌላ ሰው ካለ አንድ ቁጥር ጻፉና ግቡ። ዲያቆን ናታኒ ምሳሌ ይበሉን። ተሜ ሰምቶ ወጣ ይሻላል። እሺ ራጎ ሌላ ፕሮቴስታንት ነው ያመጣው፣ ግን ማረጋገጫ ነው ያለው። እሱን ነው እንግዲህ እሷ በነገራችን ከጴንጤነቱ ዲያቆንዬ ወይ እንዴት ኖት? እግዚአብሔር ይመስገን አምላክ። ሰላም ናችሁ? አንዴ ራጎ አንዴ ሀናም በተደጋጋሚ ቅድም ላይ ኮመንት ስጽፍ ነበርና ብትኖር ደስ ይለኝ ነበር ብትገባ። አይ ሀናማ አትገባም። ተሜ ሀና አትገባም። ብትገባማ ደስ ይለኝ ነበር፣ ግን አይ ዶንት ቲንክ የምትገባ አይመስለኝም። ነው አለ በዛው ይሄ ማስታወቂያ ለመናገር ነው። እሺ ቀጥሉ። ያ ብትገባማ ጥሩ ነበር። አይቻታለሁ ስትጽፍ ኮመንት። ዲያቆንዬ ከይቅርታ ጋር አናፖሎጂ ቪዲዮ ለቋልና ላሳይ። እሱን እየገቡ እንዳይለት አለማሳየቱን ትችላለህ ከፈለክ፣ ግን እዛ ላይ እየገቡ እንዲያዩ። ከዛ በፊት ግን ከመጠቅለላችሁ በፊት አንድ ቪዲዮ ኋላ ላይ ያሳያለው። ቅድም እዛ ቤት የነበረውን ሁኔታ ሙሉ ለሙሉ ሊያሳይ የሚችል ሁኔታ የተሰራ ቪዲዮ አለና
እሱን አሳያለሁ። ቀጥሉ።